ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ቤተሰብ ዛሬ ሄለንንና ናቲን ይዤን የመጣሁት ምክንያቱም ለሄለን ባለፈው ይሄ ነገር ዞሮ ዞሮ እንደሚመጣ ስለማቅ ሄለንም ናቲ እንደተናገረው ችኩል አይነት ልጅ ስለሆነች ይሄንን ነገር እንዳታረጊ፣ ይሄንን ነገር ካደረግሽ ናቲ ውስጥ የሆነ ነገር ይፈጠራልና የመኮራረፍም የመጣላትም ደረጃ ትደርሳላችሁ፣ ሐሳቡም ይቀየራል። ታይ ብያት ቪዲዮ ሰርቼ ያው እርግጠኛ ነኝ ታየዋለችና አይተዋለችም ደግሞ እና የፈራሁት ይው ዛሬ ናቲ እንደው በሆዱ ይዞ ፈርቶ ደንግጦ ያለችበት ድረስ ሄዶ ገስግሶ ሄዷል። እንግዲህ አንደኛ ነገር ከናቲ ያየነው ማለት ነው ይሄ በጣም እንደሚወዳት በጣም እንደሚያስብላት እሱ ከሄደ በኋላ በጣም ብዙ ውጣ ውረድን አይታለች። ይች ልጅ አልቅሳለች፣ በጣም ተንገላታለች። ሁላችንም ስለሷ በጣም ተከፍተናል። የመጣውን ከሷ ጋር እንዳለ አስተናግደናል፣ ችግሯን በጠቅላላ ማለት ነው። ልክ እንደኛው ደግሞ ከኛም የበለጠ የሄለንን ሸክም ተሸክሞ ናቲ ሄለን ተመልሳ ያልሆነ ነገር ላይ ወድቃ እንድታለቅስ ስላልፈለገ የሆነ በቃ ውሳኔ እንድትወስን እንግዲህ ተከትሏት ሄዷል። አሁንም የሰጣት ምርጫም በጣም ጥሩ ነው። መድኃኔዓለምን ናቲ ከበፊትም ስለሚያቃት ከበፊትም ስለሚወዳት አብሮ ብዙ ነገር ስላሳለፉ በውስጡ ፍቅርም ስላለ እሷንም ስለሚያቃት ነው ተመልሶ መጥቶ ሄለንን በድጋሚ የራሱ እንድትሆን እንዲደፋ ቀና የሚለው ማለት ነው እንጂ እርግጠኛ ነኝ ይሄን ስል ደግሞ እንዳትቀየሙኝ፣ ሄለንም እንዳትቀየም ሌላ ወንድ አዲስ ወንድ ቢሆን ማለት ነው ያሳለፈችውን ብዙ ነገር ስላየ ሄለንን የሆነ በቃ ቶሎ አይረዳትም። ወደ ሌላ መንገድም ነገሮቿን አይቶ የምታረገውን እንደዚያ ረኬቷን ሀክቷን ምናምን ነገር አይቶ የሆነ ሐሳብ ሊያመነጭበት ይችላል። ናቲ ግን ስለሚያውቃት ማለት ነው በቃ ጉዳቷንም ሁሉንም ነገር ስለሚያውቅ ሄለንን በደንብ በቃ የሆነ አስተዋይ እንድትሆን ነው እያደረጋት ያለውና ሄለን ባለፈው እኔ ተናግሬያለሁ ናቲን በምንም አይነት ነገር በወንድ ምክንያት ፕራንክ እንዳታረጊው ብያታለሁ። ቪዲዮውን ሁላችሁም ተመልክታችኋል። እሷ ዘላ ሄዳ ማለት ነው በቤተሰብ ምክንያት ኦኬ ለመረዳት ነው እሱ ምን ያህል ለሷ ሐሳብ እንዳለው ምን ያህል እንደሚወዳት እንደ በፊቱ ነው ወይስ እኔን ፍላጎት አለው ምናምን የሚለውን እንትን ለማለት ነው። ይሄ ሁሉ ነገር አያስፈልግም። ልጁ እንደሚወዳት እንደሚፈልጋት እኮ ያስታውቃል። ከዛ ድረስ መጥቶ ቤተሰቡን ጠይቆ እንደገና ሄለን የታለች ብሎ አስሶ ፈልጓት ሲሄድና ሰርፕራይዝ ሲያደርጋት በውስጡ ምን ይዞ እንደመጣ እኮ ይሄ ግልጽ ነው እኮ። ይሄን ያህልም ሄዳ ቤተሰብ ጓደኛ መጡልኝ ባላ መጡልኝ ምናምን ነገር ብላ እሱንም መፈተን የለባትም ነበረ እውነት ለመናገር ማለት ነው። ምክንያቱም ልጁ ያስታውቃል በቃ ምን አይነት ሐሳብ ይዞ እንደመጣ ምን አይነት ፍቅር መውደድ ለሷ እንዳለው ያስታውቃል። እንኳን መጥቶ ይቅርና ማለት ነው እዛም እያለ ስለ ሄለን በቃ እስካሁን ውስጡ እንዳለች ነበረ ሲናገር የነበረውና እሷን ብሎ መጥቶ እሷን ብሎ ይሄ ሁሉ ነገር እያደረገላት ያለቀሰችውን እንባዋን ሊያብስ ያሳለፈችውን የስቃይ ደስታ በደስታ የስቃይ ጊዜ በደስታ ሊለውጥ ይሄ ሁሉ ደፋ ቀና እያለ እሷ እንትን በቤተሰብ ባል ሊመጣልኝ ነው ምናምን ነገር ብላ ፕራንክ አደረገችው። ይፈራል። ገባችሁ አይደለ? አገር አቋርጦ መጥቷል። ብዙ ነገሩን ትቶ ነው የመጣው። እርግጠኛ ነኝ ናቲ የመጣው ቤተሰቡን ብቻ ለመጠየቅ ለበዓልም ብቻ አይደለም የመጣው። ሄለንንም አብሯት ለመሆን ስለሚፈልጋት ስለሚወዳት ሚስቱ አድርጎ አብሯት ሊሆን ነው የመጣው በቃ። ስለዚህ ይሄን ያህል መፈተን ይሄን ያህል ሌላ ነገር ውስጥ ገብታ ልጁንም ሌላ ነገር እንዲጭርበት ማድረግ የለባትም ሄለን። ተናግሬያለሁ። ወንድ ልጅ ነው ይሰማዋል። ሄለን ከብዙ ወንዶች ጋራ አሳልፋለች፣ አይታለች አይደል እንዴ? የሚጠቅማትን የሚጎዳትን ሁሉንም አይታለች። ስለዚህ እሱ ደግሞ ያንን ጉዳቷን ስላየ እሷን ሊሸፍናት ነው የመጣው። በቃ እኔ አለው በቃ ከበፊትም ስለማቃት ምንነቷን ባህሪዋንም ስለምረዳ
ሆናሉ ብሎ ነው የመጣው። ስለዚህ ይሄ ልጅ ፈተና አያስፈልገውም። ሄለን አሁንም በደንብ መጠንቀቅ አለባት። አሁን እንደውም ያነሳው ጥሩ ፖይንት ነው ያነሳው። ማርያምን ችኩል ነሽ ብሏታል። በጣም ችኩል ነሽ ብሏታል። አዎ ችኩል ናት። ይሄ የታወቀ ነገር ነው። ቀስ ብላ ሰውን አትረዳም። ቀስ ብላ ሰውን አታስረዳም። ናቲ ባይሆን ኖሮ ሌላ ሰው ቢሆን እኮ የሄለንና የዛ ሰው ጉዳይ ገና ድሮ ተቋርጧል። እውነት ለመናገር ደግሞ በጣም ናቲ ከሚያውቃት ጸባይ የበለጠ በጣም ተቀያይራበታለች። ሴት ልጅ ትንሽ ረጋ ስትል እንደ ባለፈው እንደሚያውቃት ትቷት እንደሄደው ሄለን መሆን አለባት። ባለፈው ራሱ እኔ እውነት አሁን በዚህ ነገር ላይ ቪዲዮ ለመስራትን በሷ ጉዳይ በጣም ቆይቻለሁ። ባለፈውም ሰርቼ እንደው አንድ ሰውም ሼር አድርጎ እንዲያደርስልኝ ልለቅ ነበረ፣ ግን ያው ብዙ እንትን ስላለብኝ ስራ አልሰራውም እና ናቲ ቤቷ ሲሄድ እንደዚህ ላይ መቀመጥ መንጠልጠል ምናምን ነገር በጣም ተቀይረሻል አላት። ምንድነው ይሄ ሁሉ ነገር? ምን ሆነሽ ነው? እንደ በፊትሽ በጣም ብዙ የተቀየረ ነገር አለ ብሏታል። ምክንያቱም እውነቱን ነው። ይሄ ልጅ ሄለንን በእንደዚህ አይነት መንገድ አያቃትም። በእንደዚህ አይነት ነገር እንደዚህ ሆነ አያቃትም። ምንም ፕራንክ ብታደርገው ምንም ብትለው ፕራንክ ሲደራረጉ እንጂ እኛ ጋር ይዘው የሚመጡት እንዲህ ሲንጠላጠሉ ምናምን ነገር አላየንም ከናቲ ጋር አይደል እንዴ? ግን ወጣ ያለ ባህሪ ስታሳየው ደግሞ ልጁ የሆነ ስሜት ይሰማዋል፣ የሆነ ነገር ያስባል። ምንድነው ምን ለምዳ ጠበቀችኝ ይላል። ስለዚህ ሴት እንደመሆኗ ነገሮቿን ለማስተካከል ብልጥ ሴት ሆና ረጋ ብላ ተረጋግታ፣ እንደውም ዛሬ በጣም ነው ያደነኳት። መድኃኔዓለምን እውነትም ልብ ገዝታ ላይ ተረጋግታለች ነው ያልኩትኝ። እሱም ደግሞ ሶሲ መድኃኔዓለምን እንደው እንደ ሶሲ ያለ እንደው እውነት እንደው ለሶሲም እንጀራ ያውጣላት መድኃኔዓለም። በጣም ጥሩ ምርጥ እህት ጓደኛ አይደለችም፣ እህቷ ናት። ለሷ ቅን ነገር የምታስብላት ሶሲ የተናገረችው እውነቷን ነው። በቃ ይሄ እድልን ማንም አያገኘውም። ተመልሶ የመጣው ለሷ ብሎ ነው አይደል እንዴ? ችኮላዋን ትታ እንደዚህ የምታሳየውን ላዩ ላይ መንጠልጠሏ ምናምን ነገር ትታ የተረጋጋች ሴት፣ ሰከን ያለች ሴት፣ እንደ ታላቅ እህት መመክር ማለት ነው። ሰከን ያለች ሴት ነገሮቿን በሰከነ መንገድ በተረጋጋ ነገር አስባ አይታ ልክ ናቲም ሶሲም እንዳሏት እንትን ማለት አለ። አሁን ራሱ ናቲ ላይ እንደዚህ መንጠልጠል ያልሆነ እንደው እሱ የማያውቀውን ወጣ ያለ አክት ራሱ ማሳየት ለናቲ ብዙ ነገር ነው የሚጭርበት። ምክንያቱም በዚያ ያውቃትማ በዚያ ለመዳትማ። ሄለን አሁንም ተረጋግታ ማሰብ፣ ተረጋግታ ነገሮቹን መረዳት፣ እንደውም ተረጋግታ እሺ ብለዋለች። በእውነት እኔ አልጠበቅኩም። አልሄድም ምናምን ነገር ታቋታላችሁ፣ ማንም እናቃታለን አይደል? የሆነ በቃ እንደዚህ ግንፍል የምትለው ነገር አለ። ያ ነገር ተፈጥሮ ደግሞ ልጁ በቃ እንትን ብሎ እንዳይሄድ ብዬ ፈርቼ ነበር። እሷም እግዚአብሔር ይስጣት እሺ ብለዋለች። ግን አሁንም መረጋጋት የሚባል ነገር አለ። ወንድ ልጅ እኮ ሴትን የሚወደውም የሚያከብረውም መረጋጋቷን፣ ትዕግስቷን አለ አይደለ? በቃ ብዙ ነገር ይፈትናታል። ስለዚህ እሷም ያንን ነገር ማድረግ አለባት፣ መረጋጋት አለባት። በተአምር ደግሞ ማለት ነው በተአምር ናቲን አከሌ መጣኔ ጋር ሊያገባኝ፣ አከሌ ጓደኛ የመጣኔ ጋር፣ አከሌ እኔ ጋር እንደዚህ አለ፣ ሁለተኛ እንደዚህ አይነት ነገር እንደዚህ አይነት ፕራንክ ሁለተኛ። ባለፈው ይሄንን ፕራንክ ስላደረገችው ነው እሱ ፈርቶ እውነትም ያ ነገር አለ ወይ ብሎ ተጠራጥሮ አርባ ምንጭ ድረስ የሄደው። ስለዚህ በመካከላቸው ክፍተት እንዳይፈጠር ልጁም እንዳይሻክር ይህንን ነገር እንዳታደርገው በኮመንት መጻፍ አለባችሁ እናንተም፣ እኔ ወጥቼ እንደምናገረው ማለት ነው። ያለበለዚያ ግን ህይወቷን የሚበለሻሸው እንዴ ሁሌ እያለቀሰች ሁልጊዜ እያለቀሰች የመጣላትን በገዛ እጇ እንትን እያለች ይሆናል አይሆንም። ስለዚህ አሁን ብልጥ ሴት መሆን አለባት። እንደዚህ አይነት በወንድ ስም ምናምን ፕራንክ የለም። በቃ ፕራንክ ነው። ብዙ ፕራንክ ታውቃለች። ወጣ ባለ ፕራንክ ታድርገው፣ ከወንድ ሌላ፣ ከባል ሌላ፣ ከፍቅረኛ ሌላ። አሁንም ጥርጣሬ ባይኖረው ናቲ አርባ ምንጭ ድረስ ሄዶ በቃ ስለፈራ ነው የሄደው። እውነት ለመናገር አልተከራከረችውም። እግዚአብሔር ይስጣት። ይሄዳለሁ ብለዋለች። ሄዳ ነገሮቿን ማስተካከል አለባት። ህይወቷን በቃ ማስተካከል አለባት። በቃ ከእንግዲህ በኋላ እኮ ምንም የሚቀራት ነገር የለም አይደለ? እንደውም በዚህ እድሜዋ አሁን ወልዳ ምናምን ነገር ለኛ ማሳየት አለባት። ትዳሯን መያዝ አለባት። ናቲ ሚላትን መስማት